አይ አይሆንም፣ እናትን ለማግኘት ይረዳል። አዎ ግን ይህን ፍላሽ ለባይሉ ካልሰጠሽው እናትሽን ይገላታል። እትዬ በኃይሉ በጣም ስለተናደደ ነው እናትሽን እገላታለሁ ያለው እንጂ በኃይሉ በጣም ጥሩ ሰው ነው ብላኛለች። በኃይሉ እናቴ ምንም አያደርጋትም፣ አታስብ። እዚህ ምድር ላይ የባይሉን ያህል ጨካኝ ሰው የለም። ሄሎ ሄሎ፣ ፍላሹን አግኝቼዋለሁ። ምን ፍላሹን አግኘሽው? አዎ አግኝቼዋለሁ። ቢሮ ላምጣልህ? አይ እኔ ራሴ እመጣለሁ። እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። እሺ። እባክሽ እሷ እኮ ትክክለኛ ልጅ አይደለች። ትክክለኛ ልጅ አይደለችም ማለት ምን ማለት ነው? እሱን ራሷን ጠይቂያት። ሰምኛለሽ? እስከ ማታ ድረስ ፍላሹን አምጥተሽ ትሰጥኛለሽ። በቃ ተዋት። ተዋት ማለት ፍላሹ የት እንዳለ ታውቃለህ ማለት ነው? አንተ ነው የወሰድከው? ለምን እንደሆነ አላውቅም። ሌባ መሆንሽን እንኳን እያወቅኩ በጣም ነው የምወድሽ። እኔም በጣም ነው የምወድሽ እትዬ። አንቺን ባየሁ ቁጥር ወላጅ እናቴን አስታውሳለሁ። አንቺ ለእኔ ከእናትም በላይ ነሽ። አንቺ ለእኔ የቤት ሰራተኛ ብቻ አይደለሽ፣ ልክ እንደ ልጅ ያርጌ ነው የምወድሽ። ሰላም እንዴት ናችሁልኝ? ውድ የአደራ ድራማ ቤተሰቦች እንዴት ከረማችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ አደራ ድራማ ክፍል 7 ላይ ዳግም የወሰደው ፍላሽ ጉድ አመጣ። አቶ በኃይሉን ፍላሽ ውስጥ በጣም ብዙ መረጃዎች እሱን ወንጀል ሲሰራና እንዲሁም ደግሞ የሌሎች ሰዎችን ጥፋት ሲያጠፉ ሰብስቦ የያዘው መረጃ በሙሉ እዛ ፍላሽ ውስጥ ነበረ። እናም እንግዲህ የሆነ ሰው ደውሎ ፍላሹ እጁ ላይ እንደገባ አውርቶ ነበረ። በዛም የተነሳ እንግዲህ ሰውየው ማለት ነው በፍጥነት ወደ ቤት ይሄድና ኪሱ ውስጥ ፍላሹን ሲፈልግ አላገኘውም። በዚህም የተነሳ እንግዲህ ብሌንን መጀመሪያ ግን የወይዘሮ ሰላምን ልጅ ማለት ነው ቃልን ከአንቺ ውስጥ እዚህ ቤት ማንም ሰው የለም፣ ስለዚህ አንቺ ነሽ ፍላሹን የወሰድሽው ብሎ ልጅቷን በጥፊ ይመታታል ማለት ነው። እናም በመጨረሻም እንግዲህ እሷ እንዳልወሰደች ቃል ከገባች በኋላ ብሌን ወደ ሳሎን ስትመጣ አንቺ ነሽ በቃ ብሎ እንግዲህ ብሌንን አንቆ ሊገላት ማንም ሰው እንኳን ገላጋይ በሌለበት ማለት ነው ልጅቷን አንቋት ሊገላት ነበረ። በመጨረሻም እንግዲህ ዳግም በር ላይ ቆሞ እያየ ነበረ። ምን ያድርግ ፍላሹ እሱ እንደወሰደው እያወቀ ልጅቷ ግን ማን እንደወሰደው አልናገርም አላውቅም ብላ ሰውየው አቶ በኃይሉ አንቋት ሊገላት ቢል እንኳን እሷ ግን አላውቅም ብላ ስትክድ እያየናት ነበረ። እናም ዳግም ነገሩን መናገር ፈለገ። ነገር ግን ደግሞ እናትህን እገላታለሁ ያለው ነገር ትዝ አለው። ግራ ተጋባ። ነገር ግን ወደ ሳሎን ገብቶ በቃ ተዋት ምናምን ይለዋል አቶ በኃይሉን ማለት ነው። አቶ በኃይሉም እንግዲህ አንተ ነህ ወይ ፍላሹን የወሰድከው ብሎ ደግሞ ወደ እሱ ብቻ ይዞራል። እንደምታዩት አቶ በኃይሉ በጣም ተናዷል። እዛ ፋይል ውስጥ በጣም ብዙ መረጃዎች ብዙ ፋይሎች አሉ እዛ የቪሞሪ ወይም ደግሞ ፍላሽ ውስጥ ማለት ነው። እና ሰውየው በጣም እብድ ነው የሆነው። በነገራችን ላይ የእሱን ህይወት ምስቅልቅሉን የሚያወጣበት ነው። ሰውየው እንግዲህ ገንዘብ ወዳድና ስግብግብ ከመሆኑ የተነሳ ሰዎችን በማስፈራራት ገንዘብ የሚያገኝበት ጉዳይ አለ እዛ ፍላሽ ውስጥ ማለት ነው። እናም በጣም ያስደሰተኝ ነገር ግን ዳግም የሰራው ስራ ነው። ዳግም ፍላሹን ከወሰደ በኋላ ኮፒ አድርጎታል። ሙሉ ለሙሉ እዛ ፍላሽ ውስጥ ያለን መረጃ በሙሉ ኮፒ አድርጎ አስቀምጦታል። በቃ ጎበዝ ማለት ይሄ ነው። እናም ኮፒ አድርጎ ካስቀመጠ በኋላ ታሬን እናቴን አገናኘኝ፣ አሁን ላይ ፍላሹን አግኝቼዋለሁ ሲለው እሱ ግን በኃይሉን ግደለውና ነው እናቴን ማገናኝህ በማለት እምቢኝ ይለዋል። እናም ሰውየውን አስታወሰው ዳግም ማን እንደሆነ። መጀመሪያ ላይ ታሬ ማን እንደው አላወቀም ነበር። ነገር ግን አሁን አውቆታል። የሆነ ጊዜ ከነ በኃይሉ ቤት መጥቶ ማለት ነው
ከባይሉ ጋር እንደሚሰራም አይቶታል። እናም እግሩ ስር ተደፍቶ እንደውም እባክህ ይቺ ሴት እናቴ ናት አገናኘኝ፣ አቶ ባይሉ ነው ከእናቴ ለየ ብሎ እግሩ ስር ተደፍቶ ሲለምነው ነበርና ያንን ሰው አስታውሰው ማን እንደሆነ እፈልጋታለሁ እናትህን ብሎት ነበረ። እናም ይሄ ሰው ማን እንደሆነ አሁን ደርሶበታል ዳግም። ስለዚህ እናቴን አንድ ነገር ብታደርጋት እኔ ያውቃለሁ ብሎታል ዳግም። እና ዳግም በጣም ነው ያስደሰተኝ። ፍላሹ ላይ ያለውን ነገር ሁሉ ገልብጦ በሌላ አድርጎታል ማለት ነው። እናም እንግዲህ ብሌን ሰውየው አንቋት ወስደሻን ቢላትም አልወሰድኩም አላውቅም ብላን ቢትላለች። በመጨረሻ ግን ዳግምን አንተ ነህ ሆይ የወሰድከው ብሎ ዳግምን ደግሞ ሊደባደብ ሲል ብሌን እኔ ነኝ የወሰድኩት ብላ ተዋሻለች። እናም እንግዲህ ሰውየው ተመልሶ አንቆ ለምን ወሰድሽ ብሎ ሲጠይቃት ፍላሹን ካላመጣሽ እናትሽን አሳዳጊ እናትሽን እንገላታለን ብለው ነው በማለት እንግዲህ ለዳግም ብላ ራሷን ስትሰዋ ያየን ነው። በጣም ነው ደስ የሚለው የምር ውስጣቸው እንዴት እንደሚፈላለግ እህትና ወንድም የእውነት ባይሆኑ እንኳን የእሱ እናት እሷን እንዳሳደገቻት የወንድምነትና የእህትነት ስሜት ውስጣቸው ላይ እንዳለ እዚህ ጋር መረዳት እንችላለን። ለማታውቀው ለተከራይ ብላ ነገር ግን ይሄ ፍላሽ እናቴን እንዳገኛት ይረዳኛል ለ18 ዓመት የጠፋችው እናቴን በዚህ አገኛታለሁ ብሎ ስላላት ብቻ እሷ እኔ ችግሩን ልጋፈጥ ብላ እኔ ነኝ የወሰድኩት አለች። ፍላሹን ለየሰጧቸውን ሰዎችም አላውቃቸውም፣ ነገር ግን እና አሳዳጊ እናትሽን እንገላታለን ስላሉኝ ነው በማለት ለአቶ ባይሉ ብትነግረውም እሱ ግን ያንን ፋይል ዛሬ ማታውን ካላመጣሽ እኔ ደግሞ እናትሽን እገላታለሁ ብሎ እሱም ደግሞ ሌላ ማስፈራሪያ እንግዲህ ሰጥቷታል ማለት ነው። በዚህ መሀል እንግዲህ ሰላም ትመጣለች ማለት ነው። ሰላም ከመጣች በኋላ ቃል ማለት ነው ገና ለገና እናቴ መጣች ብላ እንግዲህ አቶ ባይሉን መናገር ትጀምራለች። መጀመሪያም ነገር የነበረ ብሌን እናት ሌባዋ ብዬ ነበረ፣ አንተ ግን እኔን በጥፊ መታኝ ብላ ከእናቷ ፊት ለማቃጠር ወሬ ስትጀምር ነበረ። አቶ ባይሉ ቃልን ይገፈትራትና ሂጅ ከዚህ ብሎ ከዛ ሰላም እንዴት ልጅ እንዴት አደርጋለ ስትለው እሷ ትክክለኛ ልጅሽ አይደለችም ብሎ እንግዲህ በንዴት ተናግሯል። ሰላም እንድትጠረጥር ትንሽም ቢሆን ፍንጭ ሰጥቷታል። እሷ እባክሽ እሷ ትክክለኛ ልጅሽ አይደለችም አላት እና ሰላም በጣም ደነገጠች። እና እያጀልሽ ነበር ወይ እያሾሽብኝ ነበር ወይ እየተጫወትሽብኝ ብላ ስትላት አረ እሱ በኃይሉ ስለተናደደ ነው እንጂ እኔ አንቺ ልጅ ነኝ ብላ ቃል እንግዲህ በማልቀስም በምንም ሴትዋን አሳምናታለች ማለት ነው። ነገር ግን ሰላም አእምሮ ላይ የሆነ ጥያቄ ፈጥሮላታል። እሷ ትክክለኛ ልጅሽ አይደለችም ብሏታል ተናዶ ማለት ነው። እናም እንግዲህ በዚህ መሀል እያሉ ሰላም ብሌን እሷ ራሷ እንደሰረቀች ፍላሹን ስላመነች ሰላም ቃል ደግሞ ብሌንን ከዚህ ቤት ካላባረርሻት እኔ ቤቱን ለቅቄልሽ እሄዳለሁ ትላታለች። በመጨረሻም እንግዲህ ሰላም ብሌን ወደ ብሌን ክላስ ሂዳ ማለት ነው ብሌንን እንደ ልጇ እንደምትወዳት ከ10 ምናምን ዓመት በፊት ከ10 ዓመት በፊት ወደ አረብ ሀገር ስትሄድ ትታት የሄደችው ልጇ ብሌን እንደምትመስላትና ስሟ ራሱ ብሌን እንደነበረ እና ሳይሽ ያቺ ልጅ ነው የምታስታውሽኝ፣ ልክ እንደ ልጅ ነው የምወድሽ፣ ነገር ግን ደግሞ ቃል ሰርቀሽ ራሱ በጣም ነው የምወድሽ አለቻት። ነገር ግን ቃል አንቺ እዚህ ቤት ካለሽ እኔ አልኖርም ብላለችና ላሰናብትሽ ነው ብላ እንግዲህ ሰላም ልጅቷን ታሰናብታታለች ማለት ነው። ብሌን ደግሞ እንግዲህ እሺ እኔም ግን እንደ እናቴ ነው የምወድሽ፣ አንቺን ሳይሽ ያቺ ከ10 ዓመት በፊት የሞተችው እናቴን እሷን ነው የምታስታውሽኝ፣ አሁን ከሄድኩ ግን መቼም ተመልሼ አልመጣም ብላት እቃዋን ጠቅላ ስትወጣ ነበር እንግዲህ ዳግም ይሄ ነገር እንዲሆን ስላልፈለገ ማለት ነው። ዳግም ብሌንን በር ላይ ይጠብቃትና ፍላሹን መልሳ እንድትወስደው ይነግራታል። እናም እሷ ግን ይሄ እኮ ማለት እናትህን የምታገኝበት ትልቅ የህይወትህ ሚስጥር ነው ብትለውም እና የኔ እናትን ለማዳን ብዬ ያንቺን እናት አልገልም ብሎ ፍላሹን መልሶ ሰጥቷታል። ነገር ግን ሌላ ችግር ተፈጠረ። ቃል እንግዲህ አቶ በኃይሉን በጣም ትጠላዋለች ከመጀመሪያው ጀምሮ፣ ጭራሻውን ደግሞ በጥፊ ስለመታት ነገሩ ተባብሷል። እናም እሱን መበቀል ትፈልጋለች። ታየኛለህ የሆነ ነገር አድርጋለሁ እያለች ነበር። ነገር ግን ለብሌን ዳግም የሰጣትን ፍላሽ ብሌን አቶ በኃይሉ ጋር ደውላ ፍላሹ እንዳገኘችው ስታወራ ቃል ተደብቃ አዳምጣት ነበረ። እናም ቢሮ ላምጣልህ ሆይ ስትለው እኔ ራሴ መጣው፣ ግን ፍላሹ እጅሽ ላይ መሆኑን ማንም ሰው እንዳያውቅ ደብቀሽ ያዥ ብሎ ነገራት። እሷም እንግዲህ ትራሱ ስር ደብቃ ወደ ስራዋ ሄደች። ቃል ግን ተደብቃ ታያት ስለነበረ
ፍላሹን ወስደዋለች። ከዚህ በኋላ የብሌን ህይወትም አደጋ ላይ ነው። ቃል ደግሞ አቶ ተሰማን እንደፈለገች የምታሽከረክርበት ሚስጥር እጇ ላይ ያስገብታለች። ዳግም ፍላሽ ውስጥ ያለውን ሁሉ ሚስጥር ለራሱ አስቀምጦታል። ታሬጋ በመደወል ፍላሹን ለብሌን እንደመለሰላት ነገረው። እናትሽን እገላታለሁ ስላላት መልሼ እላታለሁ ይለዋል። እሱ ደግሞ እናትህ ቤት በር ላይ ነው ያለሁት አሁኑኑ እገላታለሁ ሲለው አድርገውና እኔ ደግሞ እዚህ ፍላሽ ውስጥ ያለው የአቶ ባይሉ ወንጀል ብቻ ሳይሆን ያንተ ወንጀልም ስላለ ይህንን ወስጄ ለፖሊስ ሰጥልሃለሁ ብሎ እንግዲህ ዳግም አስፈራርቶታል ታሬን ማለት ነውና በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ዝም ብሎ ፍላሹን አለመመለሱ እዛ ውስጥ ደግሞ እሱን የሚያሳድዱት እሱን የሚያስፈራሩት ሰዎች ሚስጥር መኖሩ አሁን ላይ አንድ እኩል ናቸው። የማን እንደሚብስ ያያሉ እስኪ እንግዲህ። ነገር ግን አቶ ባይሉ አሁን ላይ አደጋ ነው። ፍላሹ እንግዲህ ቃል እጅ ገብቷል። ቃል እንዳሰበችው እንደምትመኘው አሁን ላይ አቶ ባይሉን ልትበቀል ትችላለች። አደራ ክፍል 7 እንግዲህ ይሄን ይመስል ነበረ። አሁን ላይ ግን ብሌን ቀስ በቀስ የእናቷን ማንነት ልታቅ እየደረሰችበት ያለ ይመስለኛል። አንድ ቤት ሆነው አለመተዋወቃቸው በጣም ይገርማል። በውስጣቸው ቢፈላለጉም ግን አለመተዋወቃቸው በጣም ያንገበግባል። ዳግምና ብሌን ደግሞ የአንድ ሰው ልጆች መሆናቸውን አለማወቃቸው። ምክንያቱም የብሌን አሳዳጊና የዳግም ወላጅ እናት አንድ ሰው ናቸው። ይህ ሁሉ ዙሪያ ጥምጥም መሄድና ዋጋ መክፈል አያስፈልግም ነበረ። የብሌን አሳዳጊና የዳግም እናት አንድ ሰው መሆናቸው ቢታወቅ። የኔ ተወዳጆች በክፍል 8 እስከምንገናኝ ድረስ ተወዳጁ አደራ ድራማ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።